የኦሮሞ ህዝብ በጊዜው በነበረው ሁኔታ ላይ የቤተ መንግስት ተጋጋብቻ አንድ የሆነ ነው። በከፍተኛ የጀነራልነት ማዕረግ የሚያገኝ ነው። ከፍተኛ ከቤተ መንግስት ጋር እኩል የሆነ ኃላፊነት እኩል የሆነ ቦታ የነበረው ክብር የነበረው ነው። እርስዎ ግን በቀዳማዊ ኃይለ ሥላሴ ስር ሆነው በዛ ተምረው አገልግለው እንደገና ደርግ እሳቸውን ጥሎ ሲመጣ እንደገና በዛ ሁኔታ ማገልገል ልክ ነው? አማራ የሚባል ገዢ መደብ መላውን የኢትዮጵያ ህዝብ አስተባብሮ ለዚህ ደረጃ ስላደረሰ ይሄ ደግሞ መላው የኢትዮጵያ ህዝብን የሚያስተባብርበት ማዕከሉ ደግሞ አማራው ስለሆነ ይሄንን አማራን ሴንተር ያደረገ አማራውንን እና ሌላው ደግሞ ለዚህ ተገዢ ሆኖ የሚመጣውን ህዝብ በዘር በሃይማኖት በቋንቋ ከፍሎ በማደራጀት የኢትዮጵያን ህዝብ ሐሞት ከውስጡ ማስወጣት ይቻላል። በዚህ አሁን ለዛሬውም ሁኔታ ሊጠቅመን ይችላል ብዬ የምገምተው ነባራዊ ሁኔታ ተሟልቶ ነባራዊ ሁኔታው ያንን ስርዓት አፍረክርኮ ወደ መጨረሻ ደረጃ አድርሷል። ያንን ነገር ግን ፒክ የሚያደርግ ስልጣኑን ለመውሰድ ለመመንጨቅ የሚችል ስርዓቱን የሚመራ ፖለቲካ ኃይል ስለሌለው ተማሪው ጮሆ ደግሞ እንደገና ስልጣኑ ለመውሰድ የተደራጀ ኃይል ባለመኖሩ ቀጥታ ደርግን ነው የጋበዘው። ሌንጮ የጅባትና ሜጫ አውራጃ የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ኃላፊ ነበረ። ከፀሐይ በታች ያልደረሰው ነገር የለም የሚለው ነገር ላይ ሲናየው ምን አይነት ነገር የሚለው ነገር በጣም በእውነት ለታሪክ አንስተን ይሄ ነው ብለን ለመናገር የሚችልበት ነገር አይደለም።